የባህር ሰላጤው ሀገራት በኢራን ላይ ለምን የአጸፋ እርምጃ ከመውሰድ ተቆጠቡ? ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንዴት ቆይታችሁልናል እያልኩኝ ወደ እሳቱ መረጃዎቻችን ተሻገርኩኝ። ዛሬ ዝግጅታችን የባህር ሰላጤው ሀገራት ዶፍ የሆነ ሚሳኤል እየዘነበበት እንኳን ኢራንን መልሶ ማጥቃት ያልፈለገው ለምንድን ነው? ኳታር ያን ሁሉ የተፈጥሮ ጋዟን ኢራን ስታወድም እንዴት አስችሏት ዝም አለች? አረነ ሳውዲ አረቢያስ በተለይ የተባበሩት አረብ ኤምሬት ከሁሉም በተለየ ያለንጋዱላ ሌት ተቀን የምታወርድባት ምክንያት ይኖረው ይሁን ብላችሁ ለጠየቃችሁት ጥያቄ ቢቢሲ አማርኛ ይዞት ከወጣው በተለያዩ ምሁራኖች ተጠንቶ ይፋ ከተደረገው ጥናት እያጣቀስን እንካችሁ አልን። ተጨማሪም የአረብ ሰላጤው ሀገራት በዚሁ ዝምታቸውን ይቀጥላሉ ወይስ አዲስ የጦርነት ግንባር ይፈጥራሉ የሚለውንና ጦርነቱን በተመለከተ ጠቃሚ መረጃዎችን ይዘናል። የተከበራችሁ አድማጭ ተመልካቾቻችን እንደተለመደው ለርሶ ወሳኝ መረጃዎችን ይዘናል። ታዲያ እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሰብስክራይብ በማድረግ የደውል ምልክቱን መጫኖ እንዳይረሱ፣ ቪዲዮ ላይክ ሼር በማድረግ ይጀምሩ። የባህር ሰላጤ ሀገራት በኢራን ላይ ለምን የአጸፋ እርምጃ ከመውሰድ ተቆጠቡ? በዩናይትድ ስቴትስና በእስራኤል ጦርነት የተከፈተባት ኢራን በባህር ሰላጤው ሀገራት ላይ የሚሳኤል ጥቃቶችን መሰንዘሯን ቀጥላለች። እስራኤል የዓለም ትልቁን የተፈጥሮ ጋዝ ማምረቻ የሆነውን የኢራንን ደቡብ ፓርስን ካጠቃሽ በኋላ ሐሙስ ዕለት ቴህራን የኳታርን ራስ ላፋን የኢነርጂ ተቋማትን በመምታት ምላሽም ሰጥታለች። ኳታርም ሆነች ሌሎቹ የባህር ሰላጤው ሀገራት በኢራን የደረሰባቸውን ተደጋጋሚ ጥቃት ለመቀበል እስካሁን አልመረጡም። ለምን ያጸፋ ምላሽ ለመስጠት ተቆጠቡ? ወደ ጥቃት ሊከታቸው የሚችለውስ ምንድነው? አሜሪካና እስራኤል የካቲት 21 ቀን በኢራን ላይ የጋራ ወታደራዊ ዘመቻ ሲጀምሩ ቴህራን በፍጥነት ያጸፋ ምላሽ መስጠት የጀመረችው በእስራኤል ላይ ብቻ ሳይሆን ከአሜሪካ ጋር በተባበሩት የባህር ሰላጤ ሀገራት ተቋምም ላይ ጭምር ነው። ባህሬን፣ ኩዌት፣ ሳውዲ አረቢያ፣ ኳታር፣ ኦማንና በተለይም የተባበሩት አረብ ኤምሬት ሁሉም ኢላማዎችም ሆነዋል። በክልል ውስጥ የሚገኙ የአሜሪካ ወታደራዊ ሰፈሮችን ከመምታት በተጨማሪ ኢራን የአየር ማረፊያዎችን፣ ሆቴሎችን፣ የመኖሪያ መንደሮችንና የኃይል ማመንጫ ጣቢያዎችን ጨምሮ የሲቪል መሰረተ ልማቶችን እንደመታች የባህር ሰላጤው ሀገራት ባለስልጣናት ተናግረዋል። የባህር ሰላጤው ሀገራት ግን በኢራን ላይ የአጸፋ ጥቃት ከመፈጸምና በጦርነት ውስጥም ቀጥታ ከመሳተፍ መቆጠብን መርጠዋል። ከነሱ እይታ አንጻር ይህ የነሱ ጦርነት አይደለም። በበቀል እርምጃ ተጋላጭ ከሆኑ ከተመልካችነት ወደ ኢላማነት ሊቀየርም ይችላል። ምክንያቱም ከማግኘት ይልቅ ብዙ የሚያጡት ነገርም ይኖራል ሲሉ የአሜሪካው ሴንተር ፎር ኢንተርናሽናል ፖሊስ ማዕከል ባልደረባው ሲናቱሲ ተናግረዋል። ይህ ያለመሳተፍ ውሳኔ የመጣው ከተጋላጭነት ስትራቴጂካዊ ስሌትና ከተገደበ ጥቅም አንጻር ነው ሲሉ ቱሲ ገልጸዋል። የባህረ ሰላጤው ሀገራት በኢነርጂ መሰረተ ልማት በመርከብና በባህል ሀብቶች የራስ መተማመን ላይ የመሰረቱ ምጣኔ ሀብት በመገንባታቸው ኢራን ሁሉንም ልታሽመደምዳቸው እንደምትችል አሳይታለችም ብለዋል። በተለይም ኢራን ለዓለም አቀፍ ኢኮኖሚ ወሳኝ የሆኑትን የፋርስ ባህረ ሰላጤና የሆርሙዝ ወሽመጥን እንደ ዋና ነጥብ ማግኛ እየተጠቀመችበትም ነው። የትሬንድስ ሪሰርች ኤንድ አድቫይዘር ከፍተኛ ማኔጂንግ ዳይሬክተርና በመጀመሪያው የትራምፕ አስተዳደር የመከላከያ ሚኒስተር ባለስልጣን የነበሩት ቢላል ሳብ በበኩላቸው የባህረ ሰላጤው ሀገራት ኢራንን አለማጥቃታቸውን ከቀጠሉ ምንም አይነት የአጸፋ ምላሽ ሳይደርስባት ከባድ ጉዳት ሊያደርስባት እንደማይችል ለቴህራን እያሳወቁ ነው ሲሉ ተናግረዋል። የአጸፋ ምላሽ ዓላማ በአጭር ጊዜ ኢራን ጥቃቶቿን እንድታቆም ማስገደድ ሲሆን በረጅም ጊዜ ደግሞ ለወደፊቱ የኢራን ጥቃት የተወሰነ የመከላከያ መደላደል መፍጠርም ነው ብለዋል። የባህር ሰላጤው ሀገራት የሚሰነዝሯቸው ማናቸውም ጥቃቶች ጦርነቱን ትርጉም ባለው መልኩ ይቀይራሉ ወይስ ስትራቴጂካዊ ሊሆኑ የሚችሉ ናቸው የሚሉት ግልጽ ስላልሆኑ አደጋዎቹ ከፍተኛ እንደሚሆኑም አክለዋል። ለንደን በሚገኘው ኪንግስ ኮሌጅ የመከላከያ ጥናት ትምህርት ክፍል በዓለም አቀፍ ደህንነት መምህር የሆኑት ሮብ ጌትስም በበኩላቸው የባህር ሰላጤ ሀገራት ምላሽ አለመስጠታቸው ከእስራኤልና ለቀጠናው ካላት ዓላማ ጋር ለመተባበር ፈቃደኛ አለመሆናቸውን ማሳያ እንደሆነም ገልጸዋል። እስራኤል አሜሪካን ወደዚህ ጦርነት እንደጎተተቻት የሚናገር ስሜት አለ ሲሉም አክለዋል። የ2003ቱ መንፈሶች እያንዣበቡ ነው ይላሉ። ለብዙ የባህር ሰላጤው ሀገራት መሪዎች አሜሪካ ከኢራቅ ጋር የገባችው ጦርነት መዘዝ አሁንም በቀጠናው አስተሳሰብ ላይ ትልቅ ቦታ አለው ይላሉ። በአውሮፓውያኑ 2003 አሜሪካ ኢራቅን ከወረረች በኋላ የሳዳምን ሁሴን በፍጥነት መንግስትም ገለበጠች።
ከዚያ በኋላ የተከሰተው ነገር ግን በኢራቅና በቀጠና ውስጥ ለአመጽ ለሃይማኖታዊ ብጥብጥና ለአመታት አለመረጋጋት ምክንያት የሆነ የስልጣን ክፍተትም ተፈጥሯል። አሁንም በቀጠናው የ2003ቱ አይነት መንፈስ እያንዣበበ ነው ይላሉ ፒንፎልድም። በደጃቸው ላይ ለረብሻና ላለመረጋጋት በሮችን እንደሚከፍትና የኢራን ተጽዕኖ ሊሰፋ እንደሚችል በሚልም ፈርተዋል። ስህተት አለመፈጸማቸውን ማረጋገጥም ይፈልጋሉ። ፒንፎልድ አክለውም የባህር ሰላጤው ሀገራት አሜሪካ ከጦርነት በኋላ ለማሳካት ስለፈለገችው ግልጽ የሆነ ዓላማ ወይም አቅጣጫ ሳይኖራት መጨበጫ የሌለው ዘመቻ እያካሄደች ነው። ከጦርነቱ በኋላም ቀጠናው በችግር ውስጥም ትተዋዋለች ብለው እንደሚፈሩም ተናግረዋል። በባህር ሰላጤ ውስጥም አሜሪካና እስራኤል ይህንን ጦርነት በመጀመራቸው ደስተኛ አለመሆናቸውን በስፋት ቢታይም አካባቢያቸውን ግን ለመከላከል በአሜሪካ ወታደራዊ አቅም ላይ በእጅጉ ጥገኛ ሆነውም ይቀጥላሉ። የአሜሪካ የጦር ሰፈሮችና ወታደሮች መቀመጫ ከመሆናቸውን በተጨማሪ በርካታ የባህር ሰላጤ ሀገራት የስለላ መረጃዎችን ይጋራሉ። በአሜሪካ የአየር መከላከያ ስርዓቶች ላይም ጥገኛም ናቸው። እንደ ባህር ሰላጤ ሀገራት ባለስልጣናት ገለጻ እነዚህን የአየር መከላከያዎች ከኢራን የተተኮሱትን አብዛኞቹን የሚሳኤል ጥቃቶችም አክሽፈዋል። ምንም እንኳን የባህር ሰላጤው ሀገራት ከፖለቲካ አንጻር አሜሪካን ቢጠይቁም ከአሰራርና ከወታደራዊ አንጻር ግንኙነቱ የተፈተነና ፈተናው በጥሩ ሁኔታ ያለፈ ነው ይላሉ ፒንፎልድም። ባለፈ ወር ጥቃቶች ከተጀመረበት ጊዜ አንስቶ አሜሪካ ለወታደራዊ ዘመቻዎቿ የተለያዩ ኢላማዎችን አስቀምጣለች። የኢራን የኒውክሌር ጦር መሳሪያዎችን የመገንባት አቅምን ከማጥፋት እስከ አገዛዝ ለውጥ የሚደርሱም ናቸው። አሁንም ድረስ ግን የባህር ሰላጤው መሪዎች ዲፕሎማሲ ጦርነቱን ለማስቆም ብቸኛዋ መንገድ እንደሆነ ያስባሉ ይላሉ ፒንፎልድም። አንዳቸውም እንዳይተኮስባቸው ለማረጋገጥ የሚቻልበትን ብቸኛው መንገድ አንድ አይነት ስምምነት ላይ መድረስ እና የተወሰነ ድርድር ማድረግም ነው። ኢራን ሁሉንም የባህር ሰላጤ ሀገራት በኩልነት አላነጣጠረችባቸውም ይላሉ ፒንፎልድም። እኚህም ሀገሮች ጋር ያላትን የተለያዩ ግንኙነቶችን የሚያንጸባርቁ ናቸው። ኤምሬትስ በጦርነት ወቅትም በጣም ከተጠቁት ሀገራት መካከል አንዷ ነች። ኤምሬትስ እና ባህሬን በአውሮፓውያኑ 2020 ከእስራኤል ጋር ያላቸው ግንኙነት መደበኛም አድርገውታል። በተቃራኒው ደግሞ በኢራንና በምዕራብ ዓለም መካከል ለረጅም ጊዜ ድልድይ ሆና የማደራደር ሚና ያላት ኦማን በቴህራን ብዙም ኢላማም አልተደረገችም። ኦማን አዲሱን የኢራን ጠቅላይ መሪ ሙጅተባ ካሚኒን እንኳን ደስ አሎት ያለች ብቸኛዋ የባህር ሰላጤ ሀገርም ነበረች። ይህንን ሁኔታ ግን ሌሎች የባህር ሰላጤው ሀገራት አልተከተሉትም ሲሉ ፒንፎልድም ተናግረዋል። የዱባይ ፐብሊክ ፖሊስ ሪሰርች ሴንተር ዋና ዳይሬክተር መሐመድ ኢራን ባህረ ሰላጤውን ወደ ሰፊ ጥምርት እየገፋች ነው ብለዋል። የባህር ሰላጤው ሀገራትን በማጥቃት ኢራን ወደ ጠላትነት እየለወጠቻቸውና ማንም የማይፈልገውን መጠነ ሰፊ ጦርነት ለመፍጠር እየሞከረች ነው ሲሉም አክለዋል። ረቡዕ ዕለት በሳዑዲ አረቢያ የተሰባሰቡት የባህር ሰላጤው ሀገራት የውጭ ጉዳይ ሚኒስትሮች በተባበሩት መንግስት አንቀጽ 51 መሰረት ራሳቸውን የመከላከል መብታቸው አጽንኦትም ሰጥተውታል። የመጨረሻ ነጥባችን የአጸፋ እርምጃ ሊያስከትል የሚችለው ምንድነው? የባህር ሰላጤው ሀገራት ለአሁኑ ወደ አጸፋ እርምጃ ባይገቡም ሁኔታው በፍጥነት ሊለወጥ ይችላል ሲሉ የሩሲ ባልደረባ የሆኑት ዶክተር ኤችኤ ኤሊየሪ ተናግረዋል። በተለይም የኢራን ጥቃቶች የኃይል መሰረተ ልማቶችን የሚያወድሙ ከሆነ እየተባባሰም ይሄዳል። አስተሳሰብን ሊቀይር የሚችለው አንደኛው አማራጭ በኢነርጂ ተቋማት ላይ ከፍተኛ ጥቃት መሰንዘርም ነው። ሐሙስ ዕለት የኳታር ራስ ላፋን ኢነርጂ ተቋምን ከደበደበች በኋላ ኢራን በተቋሞቿ ላይ የሚሰነዘሩትን ጥቃቶች ከቀጠሉ የአሜሪካን ባህረ ሰላጤ ሀገሮች ሙሉ በሙሉ እንደምታጠፋ ቃልም ገብታለች። ሌላኛው ሁኔታውን የማይቀይረው ጉዳይ ደግሞ የኢራን የአካባቢዎች ደጋፊዎች የባህር ሰላጤው ሀገራትን ኢላማ ካደረጉ ነው። በሁቲዎች ጥቃት ከደረሰባቸው የአዳዲስ ግንባርም ይከፈታል ይላሉ ፒንፎልድም። ይህ ሁኔታ ከተፈጠረ የባህር ሰላጤው ሀገራት ግጭቱን የአሜሪካና እስራኤል ብቻ ሳይሆን የራሳቸውም እንደሆነ አድርገው ሊመለከቱት ይችላሉ ሲሉም አክለዋል። የባህር ሰላጤው ሀገራት እስካሁን ድረስ ምንም አይነት የበቀል እርምጃ ባይወስዱም የኢራን ስትራቴጂ እጅግ በጣም ከፍተኛ አደጋ አለው ብለዋል ፒንፎልድም። ኢራናውያን ከባህር ሰላጤ ሀገሮች ጋር የነበራቸው ድልድዮች በሙሉ እያቃጠሉ ነው። ይሄ ደግሞ ኢራናውያን ይህንን ግጭት ምን ያህል የህልውና ጉዳይ እንዳደረጉትም ያሳያልም ብለዋል።
ሄሊየር በበኩላቸው የባህር ሰላጤ ሀገሮች በተለይም በሲቪል ኢላማዎች ላይ ኢራን ያለማቋረጥ ጥቃት መሰንዘር መቀጠሏን አይቀበሉትም ሲሉም አስረድተዋል። በመጨረሻም የኢራን የባህረ ሰላጤው ሀገሮች ዋሽንግተንን ከአጠገባቸው እንዲያርቁ ጫና ለማድረግ የምታደርገው ከፍተኛ ስትራቴጂ ላይሳካ እንደሚችልም ያስባሉ። እነሱ አሜሪካና እስራኤል በኢራን ላይ የጀመሩት ጦርነትን ቢቃወሙም የራሳቸው ደህንነትን በማስቀደም አሁን በኢራን ላይ ለሚሰነዘርባቸው ጥቃትና ከኢራን የሚመጣውን ስጋት ለማስቆም የአሜሪካን ዘመቻ መደገፍ የበለጠ ተስማሚ ሆኖ ሊያገኙም ይችላሉ። ውድ አድማጭ ተመልካቾቻችን እንግዲህ ሰሞኑን በጠየቃችሁን መሰረት ይሄው ምላሹን ይዘን መተናል ማለት ነው። ለምንድነው የባህር ሰላጤ ሀገራት አጸፋ የማይመልሱበት ምክንያት ከምን አንጻር ነው ላላችሁት እንግዲህ ይሄንን በጥናት የተደገፈ መረጃ ወደ እናንተ ይዘን ቀርበናል። ኢትዮናስ ሚዲያችን እንደምንም ጊዜው ሰላም ለዓለማችን ሰላም ለሀገራችን ይመኛል። ለሳቱ ይዘን የቀረብንላችሁ የተጠናከረ ዘገባ ይሄንን ይመስላል። በቀጣይ በሌሎች መረጃዎች እስክንገናኝ ድረስ በያላችሁበት ጤና ይስጥልን።